አሉ። በዳኞች እተማመናለሁ በእውነት ምክንያቱም ዳኞች ማንንም አይተሙም። በቃ በራሳቸው መንገድ ነው ነገሮችን ሲያዩ ያየሁት ማለት ነው። በግሌ አቃቤ ሕግ ላይም ችግር አላየሁም። እንደነገርኩ ግን ፖሊስ ልክ እዚህ ቦታ ላይ አልሆን ካለው ልደታ አልሆን ካለው አራዳ አልሆን ካለው ሌላ ፍርድ ቤት ይዞ ከሄዳል እንጂ ዳኞቹ በሰሩት ስህተት ወይም ባደረጉት ነገር አይደለም። እንደውም እግዚአብሔርን የማመሰግነው እንደው እኔ 7 ቀን ነው አይደል የታሰርኩት፣ 2 ወር ከ10 ቀን አካባቢ ነው እስር ቤት የነበርኩት። በዛ ቆይታዬ አገሪቷ ዳኛ እንዳላት ፍርድ ቤት እንዳላት አረጋግጫለሁ። ከዳኞች ጋር ምንም አይነት ችግር የለብኝም፣ ምንም አይነት ነገር የለብኝም። እውነቴን ብነግራችሁ ግን ዳኞች የሚሰጡት ትዕዛዝ ግን ስለማይፈጸም እፈራለሁ። ምክንያቱም ዳኛ ያዛል እንጂ ድርጊቱን ሄዶ አትያዝ ልቀቅ አይልም። እኔ በሰበር ሰሚ ችሎት በአስገዳጅ የትዕዛዝ ነው የተፈታሁት። በሰበር ሰሚ ችሎት የኔ ኬዝ ሰበር ሰሚ የሚደርስ አይደለም። ነፃ ናት፣ ምንም የለባትም። ህገወጥ የሰው ዝውውርም የለባትም፣ ንጹህ ሰው ናት። የመኒ ላውንደሪም አካውንቷ ንጹህ ነው። ሐዋላም ከሀገር ውስጥ ያስወጣችሁ ገንዘብ የለም። ምንም አይነት ነገር እንዲህ ተብሎ ምንም አይነት የተገኘብኝ ወንጀል የለም። ነፃ ናት ብሎ ዳኞች ፍቱ ሲሉ ካልፈታኝ እንዴት ነው ማልፈራው? እፈራለሁ። ገባ? ለምን ሁሉም ነገር በእጃቸውን ያለው እኔ አንድ ተራ ግለሰብ ነኝ። በረከት እኮ ምንም ላደርጋቸው አልችልም። እና ያም ስለሆነ ነው ሰዎች ተጋፈጭ። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ዛሬ ነው የመጣሁት ወደ አየርላንድ። ያለሁት አየርላንድ ነው። በአየር መንገድ ነው የመጣሁት ቀጥ ብዬ እና ምንም አይነት የገጠመኝም ችግርም የለም፣ ምንም የለም። እግዚአብሔር ይመስገን። ልጆቼም እዚሁ ናቸው ያሉት። ልጆቼንም ይዤ ነው የመጣሁት። ስለዛ የሚያናግረኝ ሰው ካለ ወደፊትም በስነ ስርዓት በህግ በደንብ እንነጋገራለን። ስራዬንም እሰራለሁ። ብዙ አፍሪካ ሀገሮች ውስጥ ከአንድም 3 የአፍሪካ ሀገሮች ውስጥ እርሻ አለኝ። የተለያዩ ኢንቨስትመንቶች አሉኝ፣ እሰራለሁ። እዚህም እንደዛው ዱባይም አለኝ፣ እሰራለሁ። በፍጹም በምንም አይነት ተአምር መስራቴን አላቆምም። ሴቶች ተስፋ እንዲቆርጡ በእኔ አልፈልግም። ምክንያቱም ብዙ ሴቶች እየደወሉ ያንቺን ካየን በኋላ ተስፋ ቆረጥን፣ ብዙ ዲያስፖራዎች እየደወሉ በጣም ተስፋ ቆረጥን። ለምን ተስፋ እንቆርጣለን? እስከ መጨረሻው ድረስ እንሰራለን፣ እስከ መጨረሻው እንበረታለን፣ እስከ መጨረሻው እንታገላለን። ገባ? እስከ መጨረሻው ማለት ነው። የፍርድ ሂደቱ ነው ዳኝ እንትን ጠበቃ ሄዶ ይሰማል፣ አለቀ። በተረፈ ግን ዋስትና የማያሰጥ አንቀጽ ተጠቅሶብኝ ማለት ነው ሄጄ የምጋፈጠው እኔ በረከት ማን ስለሆንኩ ነው? ምንድን ነኝ? ለምን እጋፈጣለሁ? ማለት እኔ ቅርጫ ይዘው ቅርጫ እንዲያደርጉኝ ነው የምጋፈጠው? ኦልሬዲ እኔ በቃ ቪዛ መኖሪያ ፍቃድ አለኝ፣ የአሜሪካም አለኝ። መጥቼ ነበር አሜሪካን ሀገርም፣ የአሜሪካንም አውጥቻለሁ። የአይርላንድ ደግሞ ረጅም አመት ነዋሪ ነኝ። ስለዛ ክፉ ደግ ከመነጋገር ወዲያ ከመባበል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ። ውጭው ማይ ከፈለጋችሁ ደግሞ አስከልማችኋለሁ። በነገራችን ላይ የሆነ ነገር ላሳያችሁ፣ እቤት ስመጣ ያየሁትን ማለት ነው። አሁን ቤትሽ ውስጥ ነው ያለሽው? እኔ ግን ፈራውን በጣም ነው የማዝነው፣ በጣም ነው የማዝነው። አሁን ተስፋ ነው የምትቆርጠው። በቃ እኔ አሁን እኔ አልሄድም፣ ዞ ቢዞ አልሆነ ኢንቨስትመንት አላደርግም። ልጄ ግን የበረከትን አሪያ ነው የምትከተለው። ልጄ 5 ሳንቲም ይዛ ነው የምትሄደው። 5 ሳንቲም እና አንዳንዴ ታሳዝነኛለች። እንዴት ብለሽ ነው እዛ ሀገር የምትኖሪው ነው የምላት። እና ላሳያችሁ፣ ቤቴ ስመጣ ያገኘሁትን ላሳያችሁ። ምንድን ነው ይሄ? የዱባይ ነው ባንዲራው? ምንድን ነው? የፍልስጤም ነው እንዴ? ኦኬ። በጣም ብዙ ቤት ላይ እንደዚህ ተጽፏል። እና እስቲ ካሜራው ከዞረልኝ ልሞክር። አየሩ ራሱ ደስ ይላል እንጂ ምን ይመስላል? አየሩ ራሱ ደስ ይላል። በጣም ያምራል ሰፈሩ፣ ቤቱ በጣም ያምራል። በጣም ያምራል። የዩሮፕ ቤቶች በጣም ያምራሉ። ታዲያ ምን አጨቃጨቀሽ? እንደዚህ አይነት አየር ያለበት ዝም ብለሽ አየርላንድ ላይ ያለሁት ባለፈው ኢትዮጵያ ነበር ባይ ዘ ወይ
እንዴት ናችሁ? ደህና ናችሁ? እኔ በረከት እኔ ፍሬንድ ነኝ። ሃይ ሃው አር ዩ? ሃይ ኪዩቲ። ስንት ዓመቷ ነው? 7 ሶ ኪዩት። ባይ ዘ ዌይ ኢትዮጵያ አግኝቻችኋለሁ ከነ ቤተሰቦቻችሁ አንድ ላይ የሆነ ቦታ እና እኔ በጣም 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 ማደንቅሽ፣ በጣም ማከብርሽ። በጣም ብዙ ጊዜ ነው ስከታተልሽ። ገና ኢትዮጵያ ስትመጪ ነው በረከት ገበሬዋ ሲባል እንዴ የሴት ገበሬ አለ እንዴ ብዬ ገርሞኝ ሳይሽ የነበረው እና መሶብ ወርቄን አያችሁልኝ። እሺ ቴንክ ዩ። ድፎ ዳቦ ይዘሽ ነው የሄድሽው? በነገራችን ላይ አንቺ ተናገሪ ብዬ ነው እንጂ ትላንት ቪዲዮ ስደውይልኝ ኢትዮጵያ ኤርላይንስ ውስጥ ነበርሽ ያየሁሽ። ኢትዮጵያ ኤርላይንስ ውስጥ ነበርሽ እና እንዴ ኦነስት ለህዝቡ የምናገረው እንዴ በረከት ወንትር ተብለሽ ምንድን ነው ጉዳዩ? እንደውም በሳቅ እኔ አዎንታ አላየሽም እንዲ አልኳት። እሱ ስለሆነ አሁን ከመንግስት በላይ የሚፈልግሽ እሱ ስለሆነ፣ ግን ልብ የሚሰብር ነው። ልብ የሚሰብር ነው ስልሽ ቅድም የተናገርሽው ጥሩ ንግግር አለ። ዳኛ አለ ሲባል እኔም የኢትዮጵያ ዳኞች ላይ በጣም ሙሉ እምነት አለኝ ስላየዋቸው ነው። ከራሴ ኤክስፒሪየንስ ተነስቼ ማለት ነው። በጣም ቆራጥ፣ ለዛውም የሴት ዳኞች እኔ ገጥመውኛል። ለውሳኔያቸው ወደኋላ የማይሉ በኬዝ ላይ ቤተሰቦቻቸውን እስከ መገበር ድረስ የሚደርሱ ሜሞ የማይቀበሉ፣ ሜሞ ማለት ወረቀት ተጽፎላቸው ወርውረው እንዲህ ፊት ለፊት የሚወረውሩ አይነት ዳኞች አሉ። በጣም ቆራጥ የሆኑ ዳኞች አሉ እና አሁን ደግሞ የበለጠ ይሰራሉ ብዬ ተስፋ አደርጋለሁ። በጣም እንዳልሽው ነው። ጥሩ ጥሩ በጣም በጣም እውነትን ይዘው የሚሄዱ ከፖሊስ መርመራ በላይ ራሳቸው መርማሪ መስለው ሁሉ ኬዙን የሚመረምሩ ዳኞች አሉ ኢትዮጵያ ውስጥ። በጣም እኔ እሱ ነገራቸው ይገርመኛል። ኬዙን ፖሊስ ይዞ የመጣውን እንደገና እንደ መርማሪ ይሄን ነገር ለምን እንደዚህ ያደረግከው፣ ይሄ ነገር እንደዚህ ነው፣ ምንድን ነው ግን ከሱ የምትፈልጉት ሁሉ ሲባል ሰምቻለሁ። ማለት ለእኛ በግልጽ ነገሩን ከዚህ ሰው የምትፈልጉት ነገር ምንድን ነው በግልጽ ነገሩን ብለው በችሎት ፊት የሚጠይቁ ዳኞች አሉ። እና እነዚህ አይነት ዳኞች ሊበረታቱ ይገባል። እውነትሽን ግን ፖሊስ ላይ ያለው የምለው ፖሊስ እንደ ተቋም ሳይሆን የምተቸው እንደ ግለሰብ አሉ። እንደ ግለሰብ ማለት ፖሊስ ተቋሙ ትልቅ ተቋም ነው፣ ሀገራዊ ተቋም ነው። ኢትዮጵያ ከተመሰረተችበት ጀምሮ ያለ የሚኖር ተቋም ነው። አመራሮቹ አሁን ባሉት አመራሮች ጥሩ ጥሩ አይነት ስራዎች ሲሰሩ አይቻሉ። ግን በፖሊስ ውስጥ ጥሩ ስነ ምግባር የሌላቸው ፖሊሶች ይኖራሉ። አይኖሩም አይደለም፣ ይኖራሉ። እነዛ ፖሊሶች የሚያደርጉት ድርጊት ተቋሙን ሊያሰድብ ይችላል። ስለዚህ ፖሊስ ወደታች ወርዶ ራሱን ፈትሾ እነዛን ግለሰቦች ማውጣት አለበት ብዬ አምናለሁ። ከዛ ውጭ ግን አሁን ለደረሽበት በሰላም ወደ ሁለተኛው ሀገርሽ እኔ እንደውም ፓስፖርትሽን ስታሳይ ነበር ኢትዮጵያዊ መሆንሽን እና ብዙዎቻችን ቀይረናል። ብዙዎቻችን ፓስፖርት ቆይላ ወስጃለሁ እኮ የ10 ዓመት እንግዲህ ከኢትዮጵያ ውጭ ነው ሲባል እሱን አይቻለሁ፣ አልናገርም ብዬ ነው። አንቺ የ10 ዓመቱን ሰጥተዋት ነው የወጣችው እና እኔ እሱ ነገር ገርሞኛል። ጂጂ እሱ ነገር ገርሞኛል። የ10 ዓመቱን ሰጥተዋት ነው የወጣችው ትላንት። ታሳየን እስኪ እንየው። ቆይ ላሳያችሁ። ምንድን ነው ያስተራምት? እኔ እኮ አላውቅም። ፓስፖርት አዲስ መጥቷል እና አሮጌው ሊያልቅባት ሲል አዲሱን ሰጥተዋት ነው የወጣችው እና ላይ እኮ አይደለም ችግሩ ያለው ፓስፖርት ሁሉ እንደ በረከት እኮ ፕራይም ሚኒስቴራችንም እኮ ቸግሯቸዋል። ወደታች መውረድ እኮ በሩን ቢከፍቱላቸው ወርደው ራሱ ቢይዟቸው ደስ ይለዋል። አብይ አህመድ ራሱ አቅም ብቻውን ሆኖ ነው እንጂ ያ እና በጣም ነው እኔ የምተማመንባቸው ተቋም በአዲስ አበባም ፖሊስ በፌዴራል ፖሊስም ተቋም ላይ ምንም ጥርጥር የለኝም። በጣም አመራሮቹ አሁን በጣም ጥሩ ጥሩ አመራሮች ነው ያሉት። ግን ውስጥ ላይ ትንሽ ችግር ሊኖር ይችላል። እሱ የሚስተካከል ጉዳይ ነው። ከዛ በተረፈ ግን እንደዚህ አይነት ግለሰቦች ይሄ የኢትዮጵያ የቀድሞ ፓስፖርት ነው። ኤክስፓየርድ ሊያደርግ 2 ዓመት ይቀረዋል። ይሄኛው ግን ያው የሚመጣ ነገር አይታወቅም ተብሎ አዲሱን ግን ወስደ ባለቤትሽንም ሰላም በይልን፣ አይተነዋል ከኋላ አንተ ልጁ ሰላም። Hi Mr. Nathan, how you doing? Hi, how are you?
Good to see you. Thank you for all the support. Yeah, we just discussed with her about the situation. Yeah. I'm really sorry that this is happening to her. Okay. So I'm sorry, guys, on behalf of our country. So you guys hard worker. I really appreciate it to work, to continue. This situation is going to be solved. I believe our Prime Minister. I believe the law enforcement. I believe the judgment to reduce to fix this situation. So don't feel bad. This is happening most of the time. So I'm really sorry on behalf of my country. So Mr. Nathan, I'm really appreciated to see you with your sweet wife. And then how you feeling now? I'm good. I'm good. Really, it's been a very tough time. Because Barakat, she's done so many things, and then for this to happen, and for me, as a foreign person within the country, the most difficult part for me was, who do I go to? Barakat does everything. She's able to communicate and deal with everything. But when she's not around, who do I go to? Who do I ask for help? And that was my challenge. That was the most difficult part. But now, this is life. We are resilient people that we can pick up and shake off ourselves and continue. And let's put it this way: it's like, no hard feelings. We need to move on. If we start looking behind us as to what's happened, you can just forget about life. You have to look forward. No point looking at the rear mirror of your car when you're driving forward, and that's what we're doing now. And Barakat she's really strong, and I'm so proud of her. And the most important thing for me is that our girls, that they take after her. And if this can be then a model for the future for other girls within Ethiopia, to show them that they can do things. They don't have to listen to the people that keep saying, no, you can't do this. I was only discussing this with my mom today. There was one singer here in Ireland, and they said to her, no, you the best thing you do is go get a job in a cafe, because you're never going to make anything for yourself. Now she's a singer, and she's done many things. She said she used bad language, and she said, no, I'm going to do this myself. Barakat's exactly like that. She's a doer. She gets things done. Yes, you have challenges, but that's life, and we have to deal with this. But now we need support. We need support, and from all of you, thank you very much. I'm not going to interrupt your live discussion. No, we are stand with her. So she's a hard worker. She's wonderful. She's like she represents our women, our hard work women. So I'm really appreciated behind her. You are great husband. To accept her question at first, when she decided to invest in Ethiopia. I know you guys, because when you are married, you make a decision with her. So I'm really appreciated to make a decision when she asking the first question to invest in Ethiopia. So now this is struggling time. So I know the Prime Minister is gonna fix this. So thank you for coming to joining us. Sorry to interrupt you, but so many people have said this now, that give him time. He will fix everything, and I'm trusting in this, because I want to be able to go back and have the comfort of being able to continue working, because it's for the benefit of everybody. There's so many opportunities in the country, and let's just progress and keep moving forward. Yeah, keep moving forward. Now election time, that's why maybe case is like it look like quiet time. So now election time in Ethiopia, I believe after election something happened. So thank you for coming. Thank you for coming, Mr. Jonathan. I really appreciate it. And for the support from everybody. We love you guys. We love you. We are Ethiopian. We love you. We stand with you. Very much. Thank you. I'll leave you now. Okay. ኤኒዌይ እሱ በነገራችን ላይ ምንም ኔጌቲቭ ነገር የለውም ስለ ኢትዮጵያ ኖሮትም አቅም ወደፊትም አይኖረውም። ሁሉ ቀን ኢትዮጵያ ብዙ ኦፖርቹኒቲዎች አሉ። ኢትዮጵያ ብዙ ሪሶርስ አላት። ኢትዮጵያ ብዙ ሊሰራባት ይገባል ብሎ የሚያምን ሰው ነው። እንደምታውቀው አንዳንድ ሰዎች ከኔ ስለኔ ሲያወሩ
በጣም ኃላፊነት በጎደለው መልኩ ባለቤቷ እንዲያርጎ ደግነቱ እግዚአብሔር ይመስገን አማርኛ ስለማይሰማ ማንም የሚያወራውን አይሰማም። ማንም ምንም ቢያወራ አይችልም አማርኛ። ለምን ብዙ ጊዜ ኢትዮጵያ ነዋሪ አይደለም፣ ግን በጣም ብዙ ጊዜ ይመላለሳል። በጣም ፖዚቲቭ ነው ለኢትዮጵያ ጆናታን እና አሁን ራሱ ይስተካከላል፣ ነገሮች መልካም ይሆናሉ ከማለት ውጪ አንድም ነገር ክፉ ነገር ተናግሮ አያውቅምና አንዳንድ ጊዜ ሰዎች ኃላፊነት በጎደለው መልኩ አሁን አወንታ ባለፈው ምንም አይነት እንትን ሳይል መሳሪያ ፍቃድ አለው ይሸጥ ነበር። መብቱ እኮ ነው፣ የሀገሩ መንግስት ነው የሰጠው ፍቃዱ፣ መብቱ ነው መሸጥ። ገባ ከፈለገው ሀገር ጋር ዲል አድርጎ እዚህ አሜሪካ ውስጥ በየማርቱ አለ ግለሰቦች ፍቃድ አውጥተው ይሸጣሉ። አይደለም የጆናታን በሼር የሚያስተዳድረው አብሮ ከጓደኞቹ ጋር የሚሰራው ድርጅት ምንድነው መሰለ ሬብልስ ጋር ዲል ማድረግ አይችልም፣ የተከለከለ ነው። አማጽያን የሚባሉ አሉ አይደለ? አንጃ የሚባሉ አሉ፣ ኦር ደግሞ እንደ ሽብርተኛ የሆኑ ቡድኖች አሉ። ከነሱ ጋር ዲል ማድረግ አይችሉም። ዲል ማድረግ የሚችሉት ወይም መነጋገር የሚችሉት ኢቭን ኮንሰልት ማድረግ የሚችለው በተባበሩት መንግስታት ባንዲራውን ካውለበለበ አገር ጋር ብቻ ነው። የተባበሩት መንግስታት ባንዲራውን ካልተቀበለው ሀገር ጋር እንደ ሀገር ራሱ ማለት ነው ሀገር ያልሆነ እንደ ሀገር አሁን ሀገር ነን ብለው የሚያስቡ ሀገር ያልሆኑ አሉ አይደል? እንደነ ሶማሌላንድ ያሉ ከነሱ ጋር እንኳን ዲል አያደርጉ። የነሱ ድርጅት ከሀገር ጋር ብቻ ነው ኮንሰልት የሚያደርገው። ምክንያቱም የነሱ ሃይ ኤንድ የሆነ ሴኩሪቲ እውቀት ነው ያላቸው። መንግስት ቤት የሰራ ሰው ነው ገባ። እንደዚህ ከሬብልስ ጋር ከቡድን ጋር ምናምን ወርዶ አይሰራም ጨርሶ ማለት ነው። በጣም ኃላፊነት የሚሰማው በጣም ሪፐብሊካን ጋርድ ውስጥ 10 ዓመት ነው ሪፐብሊካን ጋርድን የመራው የአየርላንድን ማለት ነው። በጣም በንጽህና በጣም በኃላፊነት ነው የሚሰራውና አሁንም እሱ ስለ ኢትዮጵያ በጣም ፖዚቲቭ ነው። ስለ ኢትዮጵያ ክፉ ነገር አያስብም። እኔም ደግሞ ብዙ ነገር አልነግረውም። በነገራችን ላይ የተከሰቱ ነገሮችን በጠቅላላ ለልጆቼም አልነግራቸውም። ልጆቼ አማርኛ ይሰማሉ፣ ግን እንዲህ ሶሻል ሚዲያ ምናምን ስለማይከታተሉ ምን እየተፈጠረ እንደሆነ አያውቁም። እሱም አንዳንድ ነገር ሰው እንደዚህ ሲነግረው ይጠይቀኛል። ተዋቸው ዝም ብለው ነው እለዋለሁኝ። ለምን ኢትዮጵያን እንዲጠላት አልፈልግም። አሁንም ቢሆን ምንም ቢሆን ኢትዮጵያ ሀገራችን ነች አይደል? የፈለገ ነገር ቢፈጠር ሀገራችን ነች እና ሀገራችንን ደግሞ ሰው እንዲጠላብን አንፈልግም። እኛም አንጠላትም የፈለገ ነገር ቢሆን ማለት ነው። ኮፒሊንክ አድርጉት። በጣም ጃም እያደረጉ ሰው እያወረዱ ነው ያሉት፣ እያየዋቸው ነው። እና እዚህ ጋር እኔ ጋ ይመጣል በጣም ጃም እየተደረገ ማለት ነው። ከየት እነዚህ ሰርቨር ላይ በጣም አደገኛ የሆኑ ሰዎች አሉ መሰለኝ። ሰው ያወርዳል እንትኑ እንዳይወጣ እንዲይዘው ይመጣልኛል እዚህ ጋር እና ሪፖስት አድርጉት። ያለው ነገር ይሄ ነው። ሁሉ ነገር መልካም ይሆናል ብለን እናስባለን። ነገሮች ይስተካከላሉ እንላለን። ያው እግዚአብሔር ይመስገን የ10 ዓመት ፓስፖርት አለኝ። አሁን ይሄ አዲስ ፓስፖርት ነው። ይሄኛ ግን ኤክስፓየርድ ሊያደርግ 1-2 ዓመት ይቀረዋል። ይሄ አዲስ እንደሆነ ራሱ ያስታውቃል። የአሜሪካ ፓስፖርት ነው የሚመስለው እኮ አዲሱ ፓስፖርት ነው እና 10 ዓመት የሚያገለግል የ10 ዓመት ነው የሚሰጡት አሁን። ይሄ አዲሱ 10 ዓመት ነው። በነገራችን ላይ የኢሚግሬሽን ኃላፊዋን ሚኒስትር ወይዘሮ ሰላም ናቸው። በጣም ጎበዝ ናቸው። በአመራር እንትናቸው ላይ በጣም ነው ማደንቃቸው። ብዙ ነገር አስተካክለዋል። በጣም ማደንቃቸው ጎበዝ ሴት መሪ ናቸው። እና አዲሱ ፓስፖርት የአሜሪካ እንትኑ ብቻ ነው ንስሩ ብቻ ነው እንጂ የቀረው ይመስላል። የአሜሪካን ነው የሚመስለው። አባይ ግድብን ላዩ ላይ ቢያደርጉት በጣም አሪፍ ይሆን ነበር። አይ ነው ያሉ እኮ ብዙ ሉሲ አለች ያስመርጣሉ። ውስጡ ላይ አክሱም አለ አዲሱ። ሌላ ምን አለ? እስቲ ነው የኢትዮጵያ ታሪካዊ የሆኑ ነገሮች አሉ አይደለ? ታሪካዊ የሆኑ ነገሮች ፋሲለደስ አለ። አሁን እዚህ ጋር ያየው ፋሲለደስ አለ። ሶፍ ዑመር አለ። አባጂፋር አለ። ስንት ገጽ ነው? ሀረሪ አለ። የሀረር ግንብ አለ። 34 ገጽ ነው። ዋሊያ አለ። መጨረሻ ላይ በዋሊያ ይዘጋዋል። እና በጣም አሪፍ ነው። የኢትዮጵያ መስህቦች ናቸው አብዛኞቹ። ዝሆን፣ አንበሳ፣ ፋሲለደስ፣ አክሱም፣ ላሊበላ፣ አባጂፋር ኢቭን እንትን ሁሉ አለ። በጣም የሚገርም ነገር እርከን፣ የኮንሶ እርከን ሁሉ ሳይቀራል። አጋዘን አለ፣ ድኩላ ምናምን
እና ሁሉንም ነገር ያካተተ ነው ማለት ነው። አዲሱ እንትኑ ላለ የአድዋ ሙዚየም ኦኬ አድዋ ድል መታሰቢያ ሙዚየም ይላል አለ። የተለያዩ አዋፋቶች አሉ፣ በኢትዮጵያ ብቻ የሚገኙ አዋፎች ማለት ነው። እነሱ አሉ። ዝሆን። ይሄኛው ደግሞ እንትን ነው አባጅፋር የጅማ 18ኛ ገጽ ላይ 18 እና 19። ኦኬ አይ በጣም ደስ ይላል። በጣም ደስ ይላል። እና ብዙ ነገር ይሄ ፋሲለደስ ነው። እና አዲሱ ፓስፖርት ይሄ ነው ለማለት ነው። ኦልሬዲ የ10 ዓመቱን ሰጥተውሽ ነው ይሄድ። ለምንድን ነው ግን ዜግነት ነው ያልቀየርሽው? እውነቴን ነው የምነግርህ። እኔ ሀገሬን እንወዳታለሁ ታውቃለህ። ከሀገሬ በላይ ምንም የለም። እና በጣም ብዙ ጊዜ ዜግነት አንድ ሴት አይሪሽ ስታገባ ዜግነት የምትቀይረው በ3 ዓመት ነው። እኔ ግን ስለ ዜግነት ሲወራ አልቀይርም። ለምን ቀይራለሁ? ኢትዮጵያዊነት እኮ ከአይሪሽነት አይበልጥም ብዬ ማስብ ሰው ነኝ። እና በፍጹም በቃ አይበልጥም ብዬ ማስብ ሰው ነኝ። እና ለዛ አልቀየርኩም። ብዙ ጊዜ ተጠይቄያለሁ። ይቆጭሻል፣ ተይ ትራቭል ለማድረግ ብዙ ሰው በሌላ ነገር እንዲህ ኢትዮጵያ ውስጥ ችግር ይመጣል ወይ ችግር ይፈጠርብሻል ብሎ አይደለም። ትራቭል ለማድረግ ይቀልሻል። ወደ ፈለግሽው ሀገር ትራቭል ለማድረግ አይሪሽ ፓስፖርት የተሻለ ነው። ቪዛ ደግሞ ኦን አራይቫል ነው። ለምሳሌ አይሪሽ ፓስፖርት ያለው ሰው አሜሪካን ሀገር ቪዛ አስፈልገውን ዝም ብሎ ነው ስታምፕ የሚሰጥ ማለት ነው። ዝም ብለህ ነው የምትገባው። እና እንደዛ ቢሆን ይሻላል ከሚል አንጻር ነው ብዙ ሰዎች ዜግነት ምናምን ብትቀይሪ የሚል ነገር ያሉኝ። በአጋጣሚ እኔ አልፈለኩም። ኢትዮጵያዊነቴን ይዤ ነው መቀጠል የፈለኩት። ለዛም ደግሞ አልጸጸትም። በነገራችን ላይ እኔ ከኢትዮጵያ ወጣሁ እንጂ ኢትዮጵያ ከኔ ውስጥ አልወጣችም። አሪፍ እንትን ነው። እንግዲህ ሌላ ጂጂ የምትይው ነገር አለ? እኔ ስላገኘሁሽና ስላወራን በጣም ነው ደስ ያለኝ። በተፈጠረውም ነገር እኔ እንደ ግለሰብ አዝናለሁ። ከዛ ውጭ ግን ላይ ያሉ አመራሮች ጋር እንደዚህ ችግር እንደሌለ አውቃለሁ። ሊያስተካክሉት እንደሚችሉ ሙሉ ተስፋ አለ። ምክንያቱም ለሀገር የምትጠቅሚ ስለሆንሽ፣ ብዙ የስራ እድል ስለፈጠርሽ፣ ብዙ ነገር ስላደረግሽ ጥፋት ብሎ ያቀረቡት ነገር ሰው ሲሰራ ይሳሳታል፣ ያጠፋል። መጠየቅ የለብሽም ማለት አይደለም። እኔ ይሄ ነገር በአመራር ወደ ክስ ሳይሆን በአመራር ደረጃ በቢሮ ደረጃ መጨረስ የሚሉት ይሄ ነገር ለምን እንደዚህ ሆነ ብለው መጠየቅ የሚችሉት ነገር ነው። ሶሻል ሚዲያ ላይ አውጥተው እንደ ወንትድ አቅርበው ይሄን ነገር እንደዚህ ኢሜጅ ከመስጠት በአስተዳደራዊ መፈታት። ምክንያቱም አንቺ ለሀገር የሚጠቅም ነገር እየሰራች ስለሆነ ብዙ ሰው ሴቶች ላይ ጥቃት የሚያደርሱ ብዙ ሰው እየገደሉ ያሉ፣ ሴቶችን እየደፈሩ ያሉ፣ ህፃናት እየደፈሩ ያሉ አይነት ባሉበት ሀገር ላይ እሱ ላይ መስራት ትተው የ8 ሚሊዮን ብር ነዳጅ ወስዳ ለወርቅ ነጋዴ ሸጣለች የሚል ክስ እንደና አዎንታ ያሉት ሲያራግቡት፣ ብዙ ግን ወንጀል የሚሰሩ አሉ። በጣም ብዙ ግፎች ይፈጸማሉ። እነሱ ላይ ፎከስ አድርገው ነው እናንተ መጠየቅ ያለባቸው። ወይ ገንዘብ ያለው ሰው መጠየቅ የለበትም ሳይሆን መጠየቅ አለ። ሰው ልጅ ይሳሳታል፣ ያጠፋል። የሚሰራ ሰው ነው የሚሳሳተው። ምንም ካልሰራው አልሳሳትም፣ ምንም ካልሰራው አላጠፋም። ካጠፋውና ከተሳሳትኩ እየሰራው ነው ማለት ነው። ስለምሰራ ነው ማጠፋው፣ ስለምሰራ ነው መሳሳት። ግን ስህተቶቼ አስተዳደራዊ በሆነ መልኩ የሚፈታ አለ፣ እንዲሁም ደግሞ ወደ ህግ የሚሄድ ነገር አለ። ወደ ህግ የሚሄዱ አሉ፣ የህግ አግባብ የሚያስፈልጋቸው በምክክር ደግሞ የሚያልቁ ጉዳዮች አሉ። ጠርተው በኦፊስ ደረጃ ይሄ ነገር መቆም አለበት፣ ሀገርን ይጎዳል፣ ህዝብን ይጎዳል፣ የመጨረሻ ማስጠንቀቂያ ነው የምንሰጠው ብለው ማስተካከል ይችላሉ። ለምን? ብዙ ነገር እየተሰራ ስለሆነ፣ እርሻዎች በጣም ትልልቅ ስለሆኑ፣ የሰራሻቸው ነገሮች ስላሉ። ለምሳሌ ከተማ ውስጥ በጣም ሽንኩርት በተወደደ ጊዜ እናይ ነበር። በተለያየ ቦታ ሱቆች ከፍተሽ ዋጋ ዲስካውንት አድርገሽ ስታከፋፊ አይተናል። እነዚያ ነገሮች ላይ አፕሪሺየት መደረግና ነገሮችን በሰከን ባለመልኩ ማስተካከል የሚችሉበት አሰራር ሊኖር ይችላል። አይ ቲንክ አሁን የምርጫ ወቅት ላይ ስላሉ ይህን ነገር ፎከስ አድርገው ላያዩ ይችላሉ።
የፖሊስ ተቋም እንደ ተቋም የደህንነት ተቋም የፖሊስ ተቋም ጥሩ አመራሮች አሉት። ላይ ያሉ አመራሮቹ በጣም ጥሩ ናቸው። ጥሩ መርማሪዎችም አሉት ብዬ በልበ ሙሉነት እናገራለሁ። ነገር ግን የተወሰኑ ቁንስል የሆኑ ግለሰቦች ከአንድ ሁለት ሶስት የማይበልጡ የተቋሙን ስም ዩኒፎርም የለበሱ በተቋሙ ስር የተቀመጡ የራሳቸውን የግል ጥላቻና የግል እንትን የሚያንጸባርቁ ሊኖሩ ይችላሉ። አሉ ብዬ ባልናገርም ሊኖሩ ይችላሉ ብዬ አልፈዋለሁ። ስለዚህ እንደ ተቋም በጣም የተከበረ ብዙ ለውጦችን ያደረገ ስለምናይ ሚዲያ ላይ ስለምናይ ብዙ ለውጦችን ያደረገ ነው እና አሁን ያሉት ኮሚሽነር በጣም ብዙ ነገር እየሰሩ በጣም ለውጦችን እያካሄዱ ያሉ እንደ ግለሰብ ያሉ እየሰሩ ያሉ ናቸው። ግን በእሳቸው ተቋም ውስጥ እሳቸው በሚመሩ ተቋም ውስጥ ግን አንዳንድ የራሳቸውን ጥቅም የሚያሳድዱና እንደዚህ አይነት ነገር የሚሰሩ ግለሰቦች ሊኖሩ ስለሚችሉ እንደ ቢያናድድሽም በተቋሙ ላይ ብዙም እንዳታኮርፊ እንዳትበሳጭበት ነው ምለው። እንደዚሁም ሌሎችም ከዛ በተረፈ ግን ጠቅላይ ሚኒስትሩ አሁን እየሰሩ ያሉት ስራ በጣም ጥሩ ነው። ኢትዮጵያ አሁን ላይ ነው ብዙ ዲፕሎማሲያዊ ነገሮች እየተሰሩ ያለ ነው። በጣም ብዙ አገር መሪዎች እየመጡ እየጎበኙ ያሉበት ሁኔታ እያየን ነው። በዲፕሎማሲው በጣም ብዙ ነገር እየተሰራ ያለበት ሁኔታ እያየን ነው እና ጠቅላይ ሚኒስትሩ በጣም ቀን ከሌሊት እየሰሩ ያሉበት ስራ እየሆነ ስለሆነ ኢትዮጵያ ወደፊት የምታብብና የምታሸበረቅ ወይ ደግሞ ለብዙ ሀገር ለብዙ አፍሪካን ሀገር ምሳሌ መሆን የምትችል ጎበዝ ጠንካራ ጠቅላይ ሚኒስትር አለን። አገሪቱን እየመሩ ያሉ በጣም ጎበዝ በጣም ጠንካራ ለብዙ አፍሪካ መሪዎች ምሳሌ መሆን የሚችሉ ጠቅላይ ሚኒስትር አሏት ኢትዮጵያ። ስለዚህ እሳቸው በሚመሩበት ሴክተር ውስጥ ከእሳቸው ጎን ሆነን ልናበረታታቸው ይገባል። ይሄ ነገር ደግሞ ሲመጣ አይኖ ጉዳዩ ይመለከታቸዋል። ነገር ግን በጣም ብዙ ውስብስብ ነገሮች ሊኖሩ ስለሚችሉ ይህን ጉዳይ በጥልቀት ላያዩት ይችላሉ። ምክንያቱም ወደታች ወርዶ አመራር ላይሰጡ ይችላሉ። እያንዳንዱ አመራር የራሱ ሴክተር ስላለው ይህንን ነው የምለው። ኢትዮጵያ አሁን ኢንቨስት ማድረግ የሚፈሩ ሰዎች ካሉ ደፍረው ነው ሄደው አሁን ኢንቨስት የሚደረግበት ታይም ስለሆነ አሁን የሚሰራበት ታይም ስለሆነ ይህን ነገር ደግሞ ለመቀልበስ የሚሰሩ ውስጥ ላይ ያሉ የመንግስት አካል የሆኑ ሊኖሩ ስለሚችሉ ያንን ተጋፍጠን ያንን ገፍተን መቆም ኢንቨስትመንት ፖሊሲው ላይ በጣም ትልቅ ችግር አለ። በጣም ትልቅ ችግር አለ። ኢንቨስትመንት ሊያደርጉ የሚሄዱ ሰዎችም ደግሞ እያደረጉም ያሉም እንግዲህ 13-14 ዓመት ሊሆናት ነው በረከትን እያየን ነው። እዛም ያሉ ሰዎች ለመውጣት ነው እየጣሩ ያሉት በነገራችን ላይ እና ይህ ምንም ድብቅ ነገር የለም። ኢንቨስትመንት ላይ ደግሞ ችግር አለ ማለት የኢኮኖሚ ውድቀትን ነው የሚያደርሰው ሀገሪቷ ላይ። ይሄ ከባድ ነው። የህዝብ የኑሮ ውድነትን ያመጣል። የግብርን ሲስተም ፖሊሲውን ያበላሸዋል። የሌባ ማጠራቀሚያ ነው የሚሆነው። ፖለቲካው ሁሉም ነገር ኢኮኖሚው ነው። ኢኮኖሚው ላይ ችግር አለ ማለት ሀገር የለም ማለት ነው። ይሄ ሌላው ነገር እንተውት። ኢኮኖሚው ላይ ችግር አለ፣ ህዝብ የለም፣ ሀገር የለም። ጦርነት የመፈጠር አቅሙ በጣም ቀላል ነው። ድህነት፣ በሽታ የምትላቸው በሙሉ እንደዚህ እየሆኑ ነው የሚመጡት እና ይሄ ነገር ላይ ትኩረት ሊደረግ ይገባል። ኢንቨስትመንት ፖሊሲው ላይ ትኩረት፣ የባንክ ሲስተሙ ላይ ትኩረት ሊደረግ ይገባል። የባንክ ፖሊሲው ላይ ትኩረት ሊደረግ ማንም ሞቶ ነው የሚያንበጫርቀው። የበረከትን ዶክሜንት ተራ የሆነ ሰውዬ ኮቱን እንኳን በስነስርዓቱ ያለበሰ ሰውዬ ማግኘት ከቻለ አይዶን ነው ማናችንም በቀላሉ እናገኛለን ማለት ነው። ከዛ ላይ ደግሞ ስም የማጥፋት ዘመቻው አንድ ሰው ወንጀለኛ እንኳን ቢሆን ከህግ በላይ ማንም ሰው የለም። ማንኛውም ኢንቨስትመንት ቢሆን መንግስትም ካጠፋጎ ወደ ህግ ነው መቅረብ ያለበት እንጂ ዩቱብ ላይ ወጥቶ ለብቻው ፌዴራል መንግስት እንደዚህ የሚል የፈላጊና አስፈላጊ ጠፍታብኛለች ምን ማስረጃ አለ? ምን ያልፈልጓታል? ከለቀቃትስ? ይሄ እኮ ጠበቃ መሆን አያስፈልገው። እጃቸው ላይ የነበረች ሴት ናት። እዛው እያለች መክሰስ ይችሉ ነበረ። የነዳጅ ውድነቱ 8 ሚሊዮን ብር ከሆነ እኮ 8 ሚሊዮን ብሩን መልሰው የቅጣት እስራት እንኳን ቅጣት ካለባት ወደ ገንዘብ ተለውጦላት ወደ ስራ የምትመለስበት ነገር ነው እንጂ በስድብ ማንም እንዲዘልፋትና እንዲሰድባት መደረግ የለበትም። ስለዚህ ትክክል አይደለም፣ በቃ ትክክል አይደለም። ያስፈራል።
ማንም ሰው ውስጥ ያሉት እኮ እየተጨነቁ እኮ ነው። እኛ እኮ ፌስቡክ ላይ እኮ ትላልቅ አክቲቪስቶች ከሚጽፉት እኮ እያየን ነው። በቀደም ዕለት እኮ የሚያበረታታ ነው የእሷም ነገር የተጻፈው። በዚህ መልኩ እንደዚህ ካወጣችሁ ጎበዝ ትክክል ናት ነው የተባለችው። ተራው ሰው ደንቆሮ እንትን ሊናገራት ይችላል። ግን ትክክል ስለ ህጉና ስለ ኮራፕቱ ስለ ኢንቨስትመንት ፖሊሲው መበላሸት የሚያውቁ ሰዎች እኮ በጣም ደስ ያላቸው። ስለዚህ አስተካክሉት። ምክንያቱም ሀገር የምትወድቀው ህዝብ ላይ ነው። ህዝብ ደግሞ መውደቂያ የለውም። የህዝብ መውደቂያ የሚሆነው በሽታ፣ ድህነት፣ ጦርነት ነው። ስለዚህ አስተካክሉልን ነው። አስተካክሉልን። መሄድ አለባት፣ መግባት አለባት። በረከት ከ8 ሚሊዮን ብር በላይ ስለሆነች እዛ ያላት ንብረት ከዛ በላይ ስለሆነ መግባት አለባት። አለቀ። ከዛ ላይ ደግሞ ጥሩ አይደለም እንደዚህ አይነት ሰዎችን መንካት ጥሩ አይደለም። በጣም ቀላል ነው መንገዱ። ሌላ ኢንቨስትመንቶች ከውጭ እንዳይገቡ ሌላ ማሽን እንኳን መግዛት የማትችልባቸው ነገሮች ሊፈጠሩ ይችላሉ። ስለዚህ የሚጎዳው መንግስትን አይደለም የሚጎዳው፣ ሀገርን ነው የሚጎዳው። መንግስት አንድ ሰው ነው፣ አንድ ፓርቲ ነው። ግን ህዝብ ላይ ነው ኑሮ የሚወደደው። ድህነት ነው የሚመጣው። ከድህነት በኋላ ደግሞ ጦርነት ይመጣል። ጉርጉምታ ይፈጠራል። መለያየት ይመጣል። ጦርነት ይፈጠራል። ሀገር ደግሞ ህዝብ ላይ ትወድቃለች። ህዝብ ግን መውደቂያ የለውም። ክራይም ነው። በቃ አስቀያሚ ነገር ነው የሚፈጠረው። ይህን ነገር አጤኑበት ሁላችሁ፣ መንግስት ውስጥ ያላችሁ በሙሉ። ማንም ሀገር ይዘረፋል እናያለን። ግን እንደዚህ አይነት ዘርፊያ እንደዚህ አይነት የለም። አትሊስት ተስማምታችሁ ዝረፉና ተስማምታችሁ ግብር ክፈሉ፣ የሆነ ነገር አድርጉ። ገባችሁ? ማንም ሰው ካለ ጥቅም እዚህ ፍሪደም አለበት በምንልበት ሀገር በሙሉ ጥቅም አለ። ሁሉም ነገር ይሰራል። ግን በዚህ መልኩ አይደለም። እየተሰዳደብክ አይደለም። ህፃናቶች የሚውልበት ይሄ ቲክቶክ እኮ የህፃን እኔ በነገራችን ላይ ጤነኛ ሰው አለም አለው ከኔ ጭምር እኔም ልደበርበት ነው። እዚጋ ልጅ ወይ የሆነ ነገር እሰራለሁ እዚጋ ብር ላገኝበት ነው መጣሁ እንጂ ጤነኛ የሚመጣበትም አይደለም። እንዴት ነው ፌስቡክ ላይ አከሌ የምትባል ብሎ የምትኮራበትን በቃ አንድ አለኝ የምትለው እንግዲህ ፌዴራል መንግስትን ነው ፌዴራል ፖሊስ ነው የምትኮራበት ነው። ይጠብቀኛል ደህንነቱን ወርዶ ፌስቡክ ላይ ሲለጥፍ አይከብድም እንዴ? በኤምባሲ በኩል አይልክም እንዴ? ከፈለጋት ባሏ እኮ መጠየቅ እኮ ይችላል። አይርላንዳዊ እኮ ነው ባሏ። ንብረት እኮ አላት። ንብረቷን እኮ ማሳገድ ይቻላል። ምንድን ነው እንደዚህ መዝረክረክ? የሰፈር እኮ የማህበር እድር እኮ አይደለም፣ ትልቅ እኮ ተቋም ነው እንዴ። ስለዚህ ተጠንቀቁ። በቃ የሆነ ነገር ተናገርን ተቃዋሚ አይደለም። ሁላችንም የሀገራችንን ጥሩነት እንፈልገዋለን። የእናንተን ያህል ባልፈልገውም እንደበረከት ኢትዮጵያ ነው ያለን። ምክንያቱም እኔ በየሄድኩበት በሙሉ ሀገሬ ነው ብዬ ነው የማምነው። ፓስፖርቴን የለወጥኩትኝ ከዛሬ 15 ዓመት በፊት በደንብ ነው የለወጥኩትኝ። ምክንያቱም የምኖረው 60 ዓመት 50 ዓመት ይሆን አላውቅም። እኔ ተበሳጭቼ በቃ ተስፋ የለኝም እዛች ሀገር ላይ። በረከት ነይ ግቢ ነበር የምትለኝ ጂጂ ነይ እዚህ ኖ እኔ ቁጭ ብዬ መጣሽ ዩ ዌልካም። እውነት ሁሌ ነው ይላት ነበረ ነይ ኢትዮጵያ ኑሪ፣ ኢትዮጵያ ኢንቨስት አድርጊ። ፍራውልንም በጣም ጎተጉተው ነበር በእውነት እኔ አልጎተጎትኩም። ፕሮፖዛል ራሱ እኔ ላዘጋጅልህ በእኔ ይሁንብ በቃ እባክህና ኢትዮጵያ ኢንቨስት አድርግ ምናምን ብያለሁ። በቃ ማለቱን ግን በጣም ከባድ ነው እንጂ ሀገራችን ማንም ይቀርበትም ነገሮች መልካም ይሆናሉ ብለን ተስፋ እናደርጋለን። ጥሩ መልካም ነገር ነው ያደረግሽው። እግዚአብሔር ከአንቺ ጋር ይሁን። በቃ እግዚአብሔር ልቦና ይስጠን። የሆነ ያጠፋነውም ነገር ካለ በቃ በቃችሁ ይበለን። ምክንያቱም ይብቃ፣ ይሄ ነገር በጣም ይብቃ። እንኮራብሻለን፣ እንወድሻለን። እኔ አሁን ሌሎች አፍሪካ ሀገሮች ዚምባብዌ፣ አንጎላ እና ዩጋንዳ እርሻ ሰራለሁ። ለመጀመሪያ ጊዜ እርሻ የጀመርኩት ዩጋንዳ ነው። ከዚህ በፊትም ነግሬያቸው አውቃለሁ። ዩጋንዳ ነው እርሻ የጀመርኩት እና እስቲ ማለት መሬት የሰጠኸውን ነው የሚሰጥህ፣ መሬት ያልሰጠኸውን አይሰጥህም። ካልተሰራበት በነገራችን ላይ አይደለም ብላቴ አይደለም ጋምቤላ ያለ ይቅርና አዲስ አበባ መሀል ያለ መሬት ብቻውን ሀብት አይደለም፣ ብቻውን ንብረት አይደለም። ካልተሰራበት ንብረት አይደለም፣ ሲሰራበት ነው ሀብት የሚባለው። እና እኔ በጣም የማዝነው ነገር ምን እንደሆነ ታውቃላችሁ? ከዚህ በፊት ኡጋንዳ ላይ እርሻ ጀምሬ ኡጋንዳ ላይ እየሰራው እስካሁንም እየሰራው ነው፣ አላቋረጥኩም የኡጋንዳን ስራዬን። ግን አንድም ቀን ከኡጋንዳ ሆኜ ቪዲዮ ቀርጬ አላውቅም። ኡጋንዳ የሰራውት ስራ ብዬ አላውቅም። ኡጋንዳ ሲሄድ እንደማንኛውም ሰው በቃ ሄዳለሁ መለሳለሁኝ፣ በብዛት ሄዳለሁኝ፣ አይቼ እመጣለሁ። እና ምን ማለት ነው? ምክንያቱም ሰው አንድ እግሩን ውጭ አድርጎ እንዲሰራ አልፈልግም።
ያው አየርላንድ አለኝ መጀመሪያም ሌሎችም ጋር ቢኖረኝ ይኖረኝ ችግር የለውም። ግን ዱባይ ላይ ሄጄ እንዲህ እየሰራው ነው። የሆነ ኡጋንዳ ላይ ሄጄ ዛሬ እንትን ተከልን፣ ዛሬ ኤክስፖርት ሸንኮራ ላክን፣ ዛሬ አቮካዶ ወደ ሆነ ሀገር ላክን ምናምን ብዬ አውርቻ አላውቅም። ሀቅ በነግራችሁ ማለት ነው። ኢትዮጵያ አየር መንገድ ነው የምንጠቀመው ለኤክስፖርት ከዩጋንዳ ማለት ነው። ኢትዮጵያ ሲሆን የሚገርም 2.80 3.20 የሰጠን ዶላር ኡጋንዳ ላይ ስንኖር ብር ከ20 ነው የሚያስከፍለው። $1 ከ20 ሳንቲም ነው የሚያስከፍለን። አሁን ለምሳሌ ወደ ዩክሬን በሳምንት 3 ጭነት አለ ወደ ዩክሬን የሚሄድ ማለት ነው። በሳምንት 3 ጭነት ሲወጣ 1 ኪሎ $1 ከ20 ሳንቲም ነው የሚያስከፍለን። ከኢትዮጵያ ግን ብጭን ኖሮ 2.80 ወይም 3.20 ነው የሚሆነው ሂሳቡ። በታክስ ምክንያት ይሁን በምን ምክንያት ይሁን አላውቅም። ዩጋንዳ ላይ ቺፕ ነው ለመጫን፣ በጣም ቢሮክራሲም የለም ምንም የለም። ግን ምንድነው እኔ ስለ ሀገሬ ብቻ ስለሆነ ሳሳይ የነበረው ይሄን ነገር ራሱ አውርቼው አላውቅም፣ ተናግሬ አላውቅም። እና እንዲህ አይነት ነገር መኖሩን ልዩነቱን ማለት ነው። ለኤክስፖርት እንኳን በጣም የሚመቸው ከሌላ አፍሪካ ሀገር መጫን ነው። ከኢትዮጵያ መጫን ከአየር መንገድ ጀምሮ ውድ ነው። ለምን እንደሆነ አላውቅም። እና ይሄንን ነገር ራሳቸው የሚያውቁት ነገር ስለሆነ ቼክ ማድረግም ይችላሉ። ምንድነው መሰለ እኔ ነገ ኡጋንዳን እያለማው ኡጋንዳን እያረስኩ አንጎላን እያረስኩ ዚምባብዌ ላይ እያረስኩኝ የተለያየ ሰፋፊ እርሻ የተለያየ ነገሮችን እያደረኩኝ ቪዲዮ ስለቅ እያዘንኩ ነው። ምክንያቱም ጋምቤላ ያለውን እርሻ ካልሰራውበት ምርት አላገኝም። እንዲሰራ የሚቻለውን ጥረት አደርጋለሁ። ብላቴ ላይም እየተሰራ ነው፣ በራሴ እጅ ነው ያለው። ኦሮሚያ ያለውን እርሻ አልዋሻችሁ መልሻለሁ ለመንግስት ከነ ንብረቱ ነው። ለሌላ ወጣቶች ስጧቸው ከፈለጋችሁ ለሌላ ወጣቶች እንዲሰጥ ብዬ ኦሮሚያ ያለው ሁለቱንም እርሻዎች ለመንግስት መልሼ ሰጥቻለሁኝ። አፋር ላይ ያለውን እርሻ ለአፋር ክልል መንግስት ከነ ንብረቱ መልሻለሁ። የለማ ስለሆነ ብዙ ነገር ስለተሰራበት መስራት ከቻሉ ወጣቶች ሌሎች እንዲቀጥሉ ሰጥቻቸዋለሁ ማለት ነው። አሁን ያለኝ 2 እርሻዎች ናቸው። አንደኛው ደቡብና አንደኛው ጋምቤላ ማለት ነው። እንደነገርኩ መሬት የሰጠኸውን ነው የሚሰጥ። ካልዘራ አይበቅም፣ ካልገነባ ቤት አይሆንም። ስለዛ እንደነገርኳችሁ እኔ ሌላ ሰው ሀገር ላይ እጄ የሌላ ሰው ሀገር ዴቨሎፕ እያደረኩኝ የሌላ ሀገር መሬት እያለማው ከሌላ ሀገር ኤክስፖርት እያደረኩኝ ውጤታማነቱን ትርፉን ልዩነቱን ለኢትዮጵያውያን ማሳየት በጣም ይከብደኛል። ግን ስራዬን መቀጠል ስራዬን መስራት ስላለብኝ ማቆም ስለሌለብኝ ይሄን ላደርግ እገደዳለሁ፣ እሰራለሁኝ። ከብዙ ገበሬዎች ጋር እንማማራለን፣ ከብዙ ኢትዮጵያውያን ጋር እንነጋገራለን አለሁኝ። የትም አልሄድም። አንዳንዱ ኢንተርፖል ምናምን የሚልም አለ የሚያስቀኝ ማለት ነው። እና ከአየርላንድ ማለት ነው ስምም ብቻ ክፉ ቃል አልናገርም ይቅር። እና በነገራችን ላይ አየርላንድ የራሷ አቋም ያላት ሀገር ነች። ካልመሰላት ከማንም ሀገር ጋር አትቆምም፣ ብቻዋን ትቆማለች። ለምሳሌ እና አልቃይዳ አልሸባብ ምናምን የሚባሉት አማጽያን ነው ቴሮሪስት የሚባሉት ራሱ አየርላንድ ላይ እንትን ቴሮሪስት አይደሉም። ለምን እንደሆነ አላውቅም። የትኛውንም ሊቢያ እንደዛ ችግር ሲደርስበት የሊቢያ ህዝብ በብቸኝነት የተቀበለችው አየርላንድ ነች። ሶሪያ ሲፈራርስ የሶሪያ ሙስሊሞችን የተቀበለች አየርላንድ ነች። መስጊድ ሰርታን የተቀበለቻቸውና ስቲል የሚገርምክ በስነ ስርዓት ሙስሊሞችን ተቀብላ በስነ ስርዓት መስጊድ ሰርታ መጠለያ ሰርታ የተቀበለች ሀገር አየርላንድ ነችና እነሱን እንኳን ቴሮሪስት እያለ አሜሪካ ምን ሲያሳድላቸው ብዙ እነሱን እንኳን ያንን ማታረግ ሀገር ናት። እንኳን እኔ አይሽ ፋሚሊ ሆኜ ማለት ነውና የመጣው ትልቅ ሀገር ነው። ተጽዕኖ የምትፈጥር ሀገር ነች። በጸጥታው ምክር ቤት በየትም በኩል በየትኛውም ቦታ በጣም ትልቅ ተጽዕኖ ያላት ሀገር ነች አየርላንድና በእርሻም ደግሞ ትልቅ ደረጃ የደረሰች በአፍሪካ ውስጥ በጣም ተጽዕኖ ፈጣሪ እርሻ ያለበት ሀገር ነው። በተለይ እንስሳት ላይ በደንብ ነው የሚሰሩትና እዚህም ተዟዙሬ ብዙ ነገሮችን ለማየት ሞክራለሁ። ያሉኝን አስቀጥላለሁ። ስራ አላቆምም። ኢትዮጵያ ውስጥ ያለውም ይቀጥላል፣ አይቆምም ስራ። ውጤቱ ምንም ይሁን ምን አብረን ነው የምናየው ምን እንደሚፈጠር ማለት ነው። የተሻለ ነገር ይሆናል ብዬ አስባለሁ። እግዚአብሔር ይመስገን እስካሁን ድረስ ምንም አልሆንኩም። ግን ማለት ነው የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። ነገርኩ። በኮመንት ሰደቡኝ
ብሎ ገባ። ሰው ራሱን ያጠፋል በኮመንት ተሰደብኩ ብሎ። እኔ እንደዛ ነሳው አይደለም ገባ። 130 ሚሊዮን ህዝብ ራሱ ወጥቶ በቃ በረከት ያንቺ መንገድ ልክ ነው ቢለኝ ብቻዬን መሄድ የምችል ሰው ነኝ። ብቻዬን መቆም የምችል ሰው ነኝ። በቃ ብቻዬን ምንም መሆን እችላለሁ ብዬ ማምን ሰው ነኝ። እፍ ብዬ አፈሬን አራግፌ ድጋሚ የምነሳው ሰው ነኝ ብዬ ነው ማምነውና በዛ መንገድ ነው ማስበው። አሁንም ይቀጥላል። አሁንም እንሰራለን። አሁንም እርሻ ላይ ሆናለሁ። አሁንም ኢንቨስትመንቴ ይቀጥላል ለማለት ነው። ጠንክሬ ከዚህ በላይ በሙሉ ኃይሌ በሙሉ ጉልበቴ እሰራለሁኝ። እግዚአብሔር ይመስገን። ጥሩነቱ ልጆቼ ወደዚህ ይዣቸው መጥቻለሁ። ሴፍ ቦታ ናቸው ያሉት። በነገራችን ላይ ልጆቼ የውጭ ዜጎች ናቸው። ኢትዮጵያ ውስጥ አንድ ቀን ያለ ቪዛ ቢያድሩ ማለት ነው $30 ነው የሚቀጡት። ታውቃለህ? የውጭ ዜጋ ኢትዮጵያ ውስጥ ያለ ቪዛ አንድ ቀን ማደር አይችልም። $30 ይቀጣል። ሲፈን ከዚህ በፊት $600 ተቀጣ ታውቃለች ማለት ነው። ቪዛ አልቆ ሳላስመታ ቀርቼ ማለት ነው። ከዛ እንደገና ደግሞ አሁን የየሎ ይሄ የህፃናት የሚመታላቸውን አስመታውላቸው ማለት ነው። ለሁለቱም አስመትቼላቸዋለሁ። ምን ልላችሁ ነው? እዚህ ሀገር ሲኖሩ ችልድረን አላዋንስ አላቸው። መንግስት ነው ብዙ ነገር፣ ድሃ ብትሆን ሀብታም ብትሆን መንግስት ነው ብዙ ነገርን ከቨር የሚያደርገው የህፃናትን ማለት ነው። ልጆቼ ምንም ነገር ማግኘት እየቻሉ ነው ይሄንን ሀገር ትተው ወደ ኢትዮጵያ የመጡትና የዜግነትም ጭምር እየተከፈላቸው ነው ጥሎ ወደዛ የመጡት። እዛ ኢትዮጵያ ውስጥ ደግሞ ከፍለው ነው የሚኖሩት። ከፍለን ነው ልጆቼ በየቀኑ ለሚቀመጡበት ለሚኖሩበት የቪዛ ከፍለው ነው የመኖሪያ ፍቃድ ከፍለው ነው የሚኖሩትና ይሄ ባይሆን ደስ ይለኝ ነበረ። ስለሆነ ምንም ማድረግ አይቻልም። እግዚአብሔር የፈቀደው ይሆናል። እኔ በእግዚአብሔር እታመናለሁ። እግዚአብሔር ከኔ ጋር ነው በእውነት። ምናልባት ብዙዎች ተጠርጣሪ ብለው ሊጠሩኝ ይችላሉ። በእግዚአብሔር ፊት ግን እኔ ተጠርጣሪ አይደለሁም። እግዚአብሔር ጠረጥርሻለሁ አላለኝም። በቃ ስለዚህ እግዚአብሔርን ስለማምን እግዚአብሔርን ስለተደገፍኩኝ አሁንም ወደፊት እቀጥላለሁ። ምንም የሚያስፈራኝ ነገር የለም ለማለት ነው። አመሰግናለሁ። ሌሎቻችሁ የምትሉት ነገር አለ? ጂጂ ወይ እንወድሻለን። እግዚአብሔር ከአንቺ ጋር ይሁን ሁል ጊዜ። ዩ አር ዌልካም። እሺ እናት መጥቼ ኃይላችኋለሁ። ኤኒታይም ነይ ነይ ጀግና ይጋባብኝ ያንቺ የብዬ ኢንቨስትመንት ነይ እስቲ ነይ ነይ እናቴ። አመሰግናለሁ። ደህና ደሩ። ሰላም ሁኑ። እኔ አንድ ነገር ልበልሽ እናቴ ሄጃለሽ። እዚህ ሀገር ምንድን ነው የሚሉት? what doesn't kill you makes you stronger ይላሉ። እና የማይገልሽ ነገር ጠንካራ ያደርግሻል። ቅድም እንዳልሽው ጠንክረሽ እንድትነሽ ያደርግሻል። በሙሉ ኃይልሽ በሌላ ነገር እንድትገለጭ ያደርግሻል። አንቺ ደግሞ you are very smart, very talented, gifted ይሆንሽ በጣም ጎበዝ ሴት ነሽ እና የሴቶች ሁሉ ማድል ነሽ እና stay strong፣ በጣም stay strong። ብዙ ሰው አንቺን ይወድሻል፣ ብዙ ሰው አንቺን ይከተልሻል፣ ያይሻል እና you have to stay strong። ለልጆችሽም ለራስሽም ደግሞ ኩራት መሰማት አለብሽ። አንድ ነገር ሄደሽ ብዙ ነገር ፍሬያማ ሆነሻል፣ በጣም ፕሮዳክቲቭ ሆነሻል። እኔ ብላቴ ሲባል አውቃለሁ፣ ደረቅ ምንም የማይወጣው ነገር ነው። ግን አንቺ እዛ ያደረግሽው ነገር በጣም ነው የሚነገርልሽ እና እኔ ኢትዮጵያ ባለፈው ሲሄድ በጣም ልጎበኛ አንቺን እርሻ ፈልጌ ነበረ፣ ጊዜ አጥቼ መጣሁ እንጂ I was dying to see your እርሻሽን እና በጣም አደንቅሽ። በጣም ብዙዎች የሚያደንቁሽ ነሽ እና በራስሽ መኩራት አለብሽ። ሁሌ lift yourself high። እዛው ከላይ ከቆምሽበት ወደታች እንዳትወርጂ። ቪዥንሽን ቀጢ። እግዚአብሔር ካንቺ ጋር ነው። አሜን። ከሁላችን ጋር ይሁን። እሺ እኔ ደግሞ አንቺን ባለሽበት እንግዲህ ጂጂም አለች፣ ቡካም አለች፣ ማሂም አለች። 3400 ሰው እንትን ነው የሚለው ግን ያየን ሰው 65400 ሰው ነው እያየ ያለው ይላል። so this is my last day in TikTok ሶሻል ሚዲያ ላይ በእኔ ስም ኢንተራክት ላድርገው። ቆይ ጂጂዬ አንዴ ሜይ 30 የመጨረሻ የኔ ወንድም የትም ንቅንቅ የለም። ሜይ 30 ጌም አለኝ። ትመጣለህ አትመጣም? ለእሱ አለው በሌላ አካውንት ሰጥሻለሁ። አንዴ ጂጂዬ እሱን ከማለት በምንም ይሁን it's his birthday today actually የሱ birthday ነው። happy birthday በሉት።
እንዴ እኔ ብየዋለሁ። ሃፒ በርዝዴይ ብየዋለሁ። Yeah, it's his birthday. ትላንትና እና ነበረ ምን ሆነ ነው ታዲያ የምትጠፋው? እኮ birthday በደንብ ምንድነው happy birthday በሉት እናንተ እኔ ሰዎች። ተው ያልኩት ፊራ፣ እኛ የስራ ሰዎች ነን። ሶሻል ሚዲያ ላይ መገኘት ያለብን ሰዎች አይደለንም። አንተ ሰርተ የምትኖር ሰው ነው። ሁላችሁም ሃፒ በርዝዴይ በሉት። እዚህ ያላችሁ ሶስት በረከት እኔ happy birthday በሉት ጋይስ። ይኸውልሽ ተው ካልኩትኝ ጠይቂው 2 ዓመት 3 ዓመት ይሄ ያንተ ቦታ አይደለም። ገና ያየሁት ለታ ገና ሶሻል ሚዲያ ሲመጣ ተው ያንተ ቦታ አይደለም ብለናል። እኛ ስለደከመኝ አሁን እኔ ራሴ ተደርቤ ነው የምቀጠቀጠው ከሰዎቹ ጋር ታይኛለሽ። መሰለኝ ከአሁን በኋላ ሶሻል ሚዲያ ላይ ይሄ አላስፈላጊ ኢንተርቪው ላይ ምናምን መገኘት የለብንም። እኛ ስራችንን እንስራ። ከአሁን በኋላ ወደ ስራ ብቻ። ለምን በስራ ነው የምናሳየው። አሁንም ያሳየናቸው እኮ ሰርተን ነው። እኔ አሁን ለምሳሌ ምንም ባይኖረኝ ወድቄ ቢሆን ኢቭን ኢፍ ለምን የፈለኩትንም አላደርግም። መጥፎ ነገርም በሰውም ብገልም ነው ምላችሁ የሆነ ነገርም ባደርግ እውነት ለመናገር ምንም የሌለኝ ሰው ብሆን የስራ ሰው ባልሆን ሰዎች ማያቁኝ አይነት ሰው ብሆን ማለት ነው ማንም አባከኔ እንደማይለኝ ያውቃለሁ። ማለት እኔ እኮ ሰው ስራ ፈቶ እንደዚህ በየሶሻል ሚዲያ ካናዳም ያሉት አሜሪካም ያሉት አገር ውስጥም ከአገር ውጭም ያሉት መከራቸውን አይተው እንትን ይሄ ግራፊክስ ሁሉ ሰርተው ኤዲት ምናምን አድርገው እንትን 3 ገጽ ሙሉ 4 ገጽ ሙሉ የሚጽፉልኝ እኮ አም ሰንበዲ በቃ የሆነ ሰው ነኝ እኮ በቃ እኔ እኮ በጣም እንዴ የሞተን ውሻ ማን ይደበድበዋል? ገባ? እኔ እኮ ማለት በቃ ባለከባድ ሚዛን ነኝ። በቃ ከብጃቸዋለሁ ማለት ነው። ጭንቀቶኝባቸዋለሁ ብዬ ነው ማለት ማስበው። ስለዚህ አሁንም እኔ ውስጤ የሚሰማኝ ምን እንደሆነ ታውቃለህ? ሰው ለምሳሌ እከሌ ወይ ደግሞ ስለሱ ላውራ እንዴ ብሎ ካለ እኮ በቃ እኮ ፍራውል ሲባል ፈራ እኔ ደግሞ እሱን ብለን እናውራ እንዴ ካለ አብቅቶልሃል። በቃ በቅቷል ያንተ ጉዳይ። ግን ሰዎች ስላንተ እንደዚህ ስራዬ ብለው መከራይተው ሞተው ተጋግጠው ካወሩ ማለት አንተ የሆነ ሰው ነህ። በቃ ከፊት ለፊት ትልቅ ድል አለ። በቃ ከፊት ለፊት ማለት ነው። እስቲ ሆስፒታል ሄደክ ማሽን አለ አይደለ? አይሲዩ ክፍል ያለ ወይም ከፍተኛ ክትትል ክፍል ስትገባ ማሽን አለ የተገጠመ ወደ ላይ ወደ ታች ወደ ላይ ወደ ታች ይላል አይደል? ኮምፒውተሩ ቀጥታ መስመር ምንድን ነው የሚያሳየው? የሰውየው መሞት አይደል የሚያሳየው? ወደ ላይ ወደ ታች ወደ ላይ ወደ ታች ካለ ግን ያ ሰውዬ በህይወት አለ ማለት ነው። ወደ ላይ ወደ ታች ማለት የሰው ልጅ ተፈጥሯዊ ሁኔታ ነው። በቃ ተፈጥሮ ነው። መውደቅ ተወድቆ መነሳት እኮ አዳማዊ ነው። ወድቆ መቅረት ግን አጋንንታዊ ነው። ስለዚህ መውደቅ ምንም አይደለም። በኃጢአት እኮ ወድቋል አይደለም እንደ አዳም። ስለዚህ ግን ክርስቶስ ደግሞ አነሳው። ስለዚህ ወድቆ መነሳት አዳማዊ ነው። ከአዳም የወረስነው ነው። ከወደቅን ግን ከቀረን ለምን ሰይጣን አጋንንት ወድቆ ስለቀረ አጋንንታዊ የሚሆነው ወድቆ መቅረት ነው። ስለዚህ እኔ ማስበው ምንድነው ቀጥታ መስመር ሁሌም የሚያሳየው የሰው ልጅን ሞት ነው። ከፍ ዝቅ ማለት ደግሞ የሰው ልጅ በህይወት መኖሩን ነው የሚያሳየው። አንዳንድ ሰዎች እኔ በቃ ባንቺ ጉዳይ ላይ ላምን ነው እውነት እንደዚህ አርገሻል ወይ ምናምን እንደዚህ ቆይ አንቺ ምናምን ሰው እኮ ይልክ ሰው ላይ ሚዝተው ምንም የሚለውም የሆነ ነገር የሚለው እኮ ውጤት የሚያመጣ ከሆነ ነው። ለምሳሌ እኔ ላይ የሆነ ሰው ሚዝትና ውጤት የሚያመጣ ከሆነ ሰየው ችግር የለውም። ማንም ምንም ለማያመጣው መዛት ምን ያደርጋል? ምንም በህይወቴ ላይ ለማያመጣው ስራዬን ማስቆም የማይችል ሰው ታዘበኝ አልታዘበኝ ሰማኝ አልሰማኝ የሆነ ነገር አላለ በእኔ ህይወት ላይ ምንም አይነት ለውጥ ማያመጣ ሰው ማለት ነው እንደፈለገ ቢል እኔ ምን አገባኝ? ምን ላይም ለማይደርሰው ማለት ነው። ስለዚህ እምችለውን ነገር አደርጋለሁ። ስላደረኩም እየሰራው ስላለሁኝ ለውጥ ስላመጣው ምንም አይነት ለውጥ ማምጣት ያልቻሉ በላባቸው መኖር ምን ማለት እንደሆነ የማይገባቸው ሰዎች መናገር ብለን እነሱ መስማት ልክ ነው ብዬ ስላላመንኩኝ ፊራ ቦታችን አይደለም። እነዚህ ሰዎች ደረጃዎቻችን አይደሉም። ሱቆች በስነ ስርዓት ሱቆችሽን እንወርሳለን ይላል ኮሜንት ላይ። ለምን የፈለጉትን አይወርሱም? አይሞቀኝ አይበርደኝ። እና ምን ለማለት ነው ስራችንን ሱቁ እኮ ቢወረስ መሬቱ የመንግስት ነው፣ ሱቁ የመንግስት ነው፣ አትክልቱ ነው እኔ። ስለዚህ አትክልቱ ይቋረጣል ማለት ነውና ሶሻል ሚዲያ ላይ ብዙ መታየት የለብንም፣ መምጣት የለብንም። አስተማሪ ነገር ሲኖር
የምናሳየው ነገር ሲኖር አዲስ ነገር ሲኖር እኔ አሁን ኡጋንዳ ላይ የምሰራቸውን ስራዎች ምናምን እለቃለሁ። ከአንጎላ ላይ የምሰራቸውን እለቃለሁ። ከዚምባብዌም እለቃለሁ። አዲስ ደግሞ በጣም ለኢትዮጵያም ሆነ ለዓለም ምሳሌ ሊሆን የሚችል በጣም ሰፊ ስራ ከዩጋንዳ መንግስት ጋር እየሰራን ያለነው ነገር አለና እሱን ደግሞ በእውነት አሳያችኋለሁ። በደንብ አድርጌ ቪዲዮ ስለምሰራበት አሳያችኋለሁና ተወዱታላችሁ። በጣም ትልቅ ጥንካሬ ትልቅ ለውጥ ነው ለብዙ ሰዎች ብዬ አምናለሁ። ስለዛ በረከት ገበሬዋ ትቀጥላለች። ወደፊት ገበሬነቴም ይቀጥላል፣ እኔም ቀጥላለሁ።